እኔ ጃን እኮ ፐርሰናሊ ኮሚት አድርጌያታለሁኝ እኮ she is the most beautiful humble girl ምንድነው ከእሷና እሱ ቢለያዩ ነው የምጠቀመው ምንድነው ጭራሽ ሌላ ህይወት ውስጥ ገብተው ሌላ ዜማ ምናምን የሚል ነገር ውስጥ የገቡት የሆነ እሷ ወይ እሱ የሆነ በቃ እስከመጨረሻው ተለያይተው እንዲቀሩ ጓደኛ ማችም እንዳይሆኑ ከነዚህ ልጆች እኮ መማር እኮ ነው ያለበት ተነጋግረው ያንን አስተያየት ባልሰጥ ይሄ ቪዲዮ ባልተቀመጠ ያንን አስተያየት የሰጠሁት ለምንድን ነው አልተጸጸትክም ለምንድን ነው የምጸጸተው that's my final answer እኮ አሁንም እኮ ኮንፈርም ማድረግልሽ እሱን ነው ብያለሁኝ እኔ የሚመስለኝ አሁንም ይሄ ነው ፕራንክ ሆኖ እኔ ብወቀስ በጣም ደስ ይለኛል ፕራንክ ቢሆን እና ብሳሳት ተሳስቻለሁ እኮ ነው ዳስ ይቅርታ ነው የምጠይቀው ሌላ ምን ይሆናል አሁን በመሃል ገብቶ አንተን ስለሚወድ ነው ገብቶካል አንተን ይወድካል በመሃል ገብቼ እኔ አዶናይን መክሬ ጃኒ አትሆንህም ከጃኒ ጋር እንዳትሆን ብዬ አዶናይን መክሬ ጃኒን ከአዶናይ ጋር እንዳትሆኝ ብዬ መክሬ what do you think እነሱ እኔ ነሽ ተውኝ መጥፎ ሰው ነኝ እሺ ግድ የለም አዶናይን እንዴት ነው የምትገምቱት ጃኒን እንዴት ነው የምትገምቷት ባንድ እንዳታቋርጭው አዚዬ ቆይ ይጨርስ ይቅርታ ጎሄድ አውሩ እናንተ ላዳምጣችሁ እኔ አንዴ እንትን ልበልሽ ሶፊ ልግባልሽ እና ምን መሰለሽ አሁን የብላኪ ማለት ነው ማጆሪቲው እኔን ጨምሮ ሁላችንም እንዳይለያዩ እንፈልጋለን እቺን መራር እውነት ግን ማንም ሰው መስማት አይፈልግም ገባሽ አሁን ብላኪ ያነሳትን ሐሳብ ማንም ሰው ላይክ መራራ ናት ማንም ሰው መስማት አይፈልግም that's why መረር ያለ ስለሆነ ነው እንጂ ማለት ነው ብላኪ ያየበት አንግል ፋክት ነው በቃ እኔም አሁን ጀስት መናገር ስለምፈራ ሌላው የሆነ ነገር እንዳይሆን ስለምፈልግ ነው እንጂ ማለት ነው ብዙ መናገራቸው እነዚህ ብዬ ፖይንቶች ማስቀምጣቸው ፖይንቶች አሉኝ ኦኬ አዳምጠኝ አንተ is like የነሱ ፎሎ ታረጋቸዋለህ ብላኪ ኢን ፐርሰን የሚያውቃቸው ናቸው ሁለቱንም እና አሁን አንተ እንደኔ እንደ ሌሎቻችን አስተያየት ልሰጥ ትችላለህ ግን እሱ ሲመጣ ደግሞ ነገሩ ከባድ ነው ብላኪ of course ያ ከባድ ነው ምን እየተወራ እንደነበር ታውቂያለሽ እናት እዛ ቤት ውስጥ እኔ ስገባ ምን እኔ የገባሁት ለምን እንደሆነ ታውቂያለሽ እየተወራ የነበረው የቤቱ ባለቤት እዛ ቤት ያለው ሰውዬ ፕሮፋይሉንም ለማየት ሞከርኩኝ ፒክቸሩ የለ ማን እንደሆነ አይታወቅ ዝም ብሎ የሰው ቪዲዮ ያቀነባበረ ፖስት የሚያደርግ ልጅ ነው የሚያወራው ወሬ አዶናይ እቺ ማነች የምትባለው ልጅ አስተዋውቀኝ ብሎ ዲሲ የመጣ ጊዜ እጇን ይዤ ወስጄ አስተዋውቄው ከዛ በኋላ በቃ ለአጩ ተዝረቅ በጣም የሚቀፍ ወሬ ሲያወራ ነበር ከዛ በፊት እና በመሃል ገባውኝና እኔ ወሬውን የጀመርኩት ይልቅ ስገባ ብላኪ መጣ አስገቡ ሲባል ስገባ የጀመርኩትኝ ወሬ ምንድነው ዜማና አዶናይ ሚት የተደራረጉት መጀመሪያ እዛ ኮንፈረንስ ላይ ነው እርት ተወርት አዳራሹ ላይ የነበረው ጊዜ ለመጀመሪያ ጊዜ ሚት ሲደራረጉ ነበርኩኝ እኔ ቁጭ ብለው እንደውም አብረው ያወሩ ቪዲዮ ሰሩ ከዛ ከናቷ ጋር ነበር የመጣችው እናቷን አስተዋወቀችኝ መጽሔት ሰጠችኝ አቃታለው ልጅቷን ከዛ ተነስተው ተያይዘው ፕሮግራሙ ሳያልቅ ነው ተነስተው የወጡት እዛች ጋር ነው የተዋወቁት ያ ልጅ ግን ሲያወራ የነበረው ከዛ በፊት አዶናይ አስተዋውቀኝ ብሎት ጭራሽ አዶናይን የማያውቀው ሰውዬ የአዶናይን ኢሜጅ በዛ ደረጃ ኢሬዝ ሲያደርግ ነው ዘልዬ የገባውት በዛው ወሬው ሲረዝም በቃ ፕራንክ አይደለም ፕራንክ የሚለው ነገር ተውት የሚለውን ቁርጥ አድርገው ከዛች ውስጥ ያወጡት እንጂ እኔ መጀመሪያ የገባውትኝ አዶናይ ዲፌንድ ለማድረግ እኔ እዚች ጋር አንድ ነገር ብቻ ልጠይቅ አንተ አዶኒና ጃከ ፖስተቱት ስቶሪ ነው እንጂ ከኮንፈርም ተደርገሃል ወይ ከጃኒ ወይ ከአዶኒ አንተ አሁን እርግጠኛ ሆነ ያወራህበትን ኮንፈርም ተደርገህ ነው ወይስ ማንንም ኮንፈርም አላልኩም እኔ ኮንፈርም አድርገውኛል አላልኩም ብያለሁ እንደዛ ኮንፈርም አድርገውኛል አላልኩም ያየበትን አንግል ነው እሱ መናገር እኔ ያየሁበትን አንግል ነው አዶናይ ሂዝ ቢዝነስማን እንዳይጎዳ አሁን እርግጠኛ ማንንም አይጎዳም እነሱ እንደሆነ ያውቃሉ ኢንቴንሽኑን ያውቁታል የፖስተቱትም ተዘጋጅተው ተነጋግረው ተመካክረው ነው ኦኬ እንደኛ
ልክ በተለያዩ ጊዜ ጠላት የሚሆኑ ልጆች አይደሉም። አሁን እየተሰራ ያለው ግን እነሱን ጠላት ለማድረግ አንዱ ስለ አንዱ እንዲያወራ እሷ ስለሱ እንድታወራ በጣም እየተሰራ ነው ያለው። ይሄ ደግሞ አይሆንም። ልጆቹ ማቹርድ ናቸው። እንደዚህ የሚያደርጉ ልጆች አይደሉም። አባሽ ማንም ኮንፈርም ያደረገኝ የለም። ሁለቱንም ቼክ አድርጌያቸዋለሁ። አዶናይ መልሶልኛል አሞኬ አም ፋይን ብሏል እዛው ዱባይ ያለ። እሷ ደግሞ አልመለሰችልኝም። ዳትስ ኦኬ ዳትስ ፋይን አያታለሁ። ሺ ኢዝ ሃፒ የተጫወተች ስራዋን እየሰራች ነው። በቃ አይ ሙቭድ ኦን እኔ ሙቭድ ኦን አድርጌያለሁኝ። እናንተ ግን እኔ ፓስት ላይ ቁጭ ብላችሁ እንትን የምትሉ ከሆነ የራሳችሁ ጉዳይ ብላችኋለች ስቶሪዋ ላይ። ዳትስ ኢት ኦኬ ዳትስ ኢት እንዴ በሰው ህይወት ሁሉ እንትን ማለት ምንድነው? እኔ የምጠረጥረው እነዚህ ሰዎች ቢራቢሮ ፋሚሊ አይደሉም። እኔ ቢራቢሮ ፋሚሊዎችን አውቃቸዋለሁ። በዚህ ደረጃ በዚህ መጠን ሰው ዲስሪስፔክት እያደረጉ በየቦታው እየዞሩ እየተሳደቡ እሷን የሚያሰድቡ አይደለም። ዛሬ ሌሊቱን ስነዳን ያደርኩትኝ ሌሊቱን ስትሰደብ ነበር። በምን ምክንያት? እነሱ በሚያወሩት ወይ ንግግር አይችሉ፣ ወይ አማርኛ አይችሉ፣ ወይ አልሰለጠኑ፣ ወይ አልተማሩ ምንም ዕውቀት የሌላቸው ሰዎች እየገቡ እየለፈለፉ ልጅቷን ሲያሰድቧት ነው ያደሩት። ይሄ ልክ አይደለም። ይቅርታ አንዴ ማለት የዛን ቀን ብላኪ ገባ ቀን እዛ እሱን አይቼ ነው እንደውም የገባሁት። ማለት ብዙ ሰው በአዶናይ በኩል እና በጃ በኩል ሶፊን በአዶናይ በኩል ብላኪን የቅርብ ሰው አርጎ ነው አብዛኛው ሰው ማየው እና በጣም ሚስጥር እንደምትከፋፈሉ አርጎ ነው ሰው የሚያስበው። እኔ ቤቱ አዶናይ እና እንትና እኔ አስተዋውቂያቸዋለሁ ሲል ሰምተሻል አልሰማሽ? ኖ ልክ አይደለም። እዛ ቤት ልለ የፈለኩት እሱ ነው። እዛ ቤት የተወራው ነገር ልክ አይደለም። እኔ ትንሽ ቅር ያለኝ ነገር ሲጀመር እዛ ቤት ሄደ መልስ ባሰጣ ደስ ይለኝ። እንደኔ እንደ ጄሪ አስተሳሰብ ገብቷል። እዛ ቤት በመግባቱ ነው ብለ ገብቶ ያም ማብራሪያ ያኒ አይገባቸውም። እዛ ቤት በጣም ተናድጄ ነው የዛን ቀን የወጣሁት። እኔ ብላኪን አይቼ ነው የዛን ቀን የገባሁት እና እሱን አይቼ ገባውኝ። ስገባ ጊዜ የሚወራው ነገር ብላኪም ከወረደ በኋላ ዜዶም ከወረደ በኋላ መጀመሪያ እንትን ሲሉ የነበሩ ሰዎች ራሱ መጨረሻ ላይ የሚሰጡ የነበሩት ሀሳብ በጣም የሚያስጠላ ከሰው ልጅ የማይጠበቅ ነገር ነው። እኔ ቅር ያለኝ ብላኪ እዛሽ ቤት ገብቶ ማብራሪያ መስጠት አልነበረበትም። ይሄን ፍራንክ አይደለም ብሎ ባይል የራሱም አስተሳሰብ ባይሆን እንደዛ አይነት መልስ ባይሰጣቸው ደስ ይለኝ ነበር። ከዛ በተረፈ ነገርኩሽ እኮ እኔ የገባሁትኝ እኮ አዶናይና ዜማን አዶናይ አስተዋውቀኝ ብሎ አዶናይ ሂዝ በጣም ዲሲ የነበረውን ቆይታ እንግዲህ አንቺም ታውቂያለሽ ምን አይነት ጠንቃቃ ልጅ እንደሆነ ማለት ነው። ጥንቅቅ ያለ ጠንቃቃ አይስወረጋድ። እኔ ስለምወደው አይደለም እኔ ና አዶኒ ዛሬ በቃ የትም ቦታ ይዘሽው የምትሄጂው ልጅ አይደለም። የሆነ ሬጌ አሪፍ እንትን አለ እዛ ሄደን ዛሬ ፈታ እንላለን ስለው ኖ ጃኒ ይደብራታል ያለ ልጅ ከሩሙ ሳይወጣ እዛችሁ ከሩሙ ላይ ባር አለች ባር ከዛ እዛችሁ በሊፍት ወደ ሩሙ ከሩሙ ባር ላይ ላይ ታፕሩፍ ላይ ባር አለ ባር ከዛ ወርዶ ወደ ሩሙ እንደዛ አድርጎ የዲሲ ቆይታውን ጥንቅቅ አድርጎ ራሱን ጠብቆ ወደ ሀገሩ የተመለሰ ልጅ አስተዋውቀኝ ብሎ እጁን ይዤ ወስጄ አስተዋውቂያታለሁ ብሎ ሲበጠረቅ ዝም ብዬ ታጭቆኝ ልስማ? መልስ መመለስ አይጠበቅብም። ለእንደዚህ ለወረደ አስተሳሰብ ላላቸው ሰዎች መልስ እኔ በአንተ ቦታ ሆኜ እያልኩኝ አይደለም፣ ግን የወረደ አስተሳሰብ ያለበት የሆነ እንትን ጫጫታ ያለበት ቤት ኦር ደግሞ በጣም መጠጥ ምናምን ያለበት ቤት ገብቶ እንደመቀለ አንድ ማይጠጣ ሰው ገብቶ ከነዛ ሰው ጋር ተቀላቅሎ እንደመጠጣት ነው የሚቆጥረው። ምክንያቱም እዛ ጋር አንዳቸውም ስርዓት አልነበራቸውም። እኔ ይወቁት አይወቁት ምንም ማቀው ታሪክ የለም፣ ግን ሁሉም በጣም እናውቀዋለን እናወራዋለን የስልክ ከሱ ጋር እንዲያለን ሪከርድ አለን እያሉ ነው ማለት በጣም እሱን ካወቁት እሱን ካከበሩት እዛ ጋር ሲጀመር ስለሱ ግልዮትና ስለሱ ፍቅረኛ ስለነበረች ሴት እንደዛ ማውራት አልነበረባቸውም። እሱ ነው እኔ ቅር ያለኝ። እንደዚህ አይነት ቦታው ላይ እኔ ብላኪን በጣም አከብረዋለሁ። በጣም በቃ በጣም እንደ ትልቅ ሰው ነው ማየው። እዛ ቤት ገብቶ ያንን ሐሳብ በመስጣቱ ትንሽ ተሰማኝ። እንደኔ ሌሎች ስለ ያወሩትን ሳይሆን በጭራሽ መልስ አይገባቸውም። ገብቶቻቸዋል አይደል? መልስ አይገባቸውም። እነዛ ሰዎች በጣም ጥሩ ነገር አልነበረም በሰዓቱ። that's okay ያልፋል እኮ ያው ጀስት በስነ ስርዓት ኦዲየንስ ስለሆኑ ሰዎች ነው እንጂ እኮ ይሄም እኮ እንደ ቀልድ እልፍ ይላል እኮ
ግን እየተሰራ ያለው ነገር የነሱ ሐሳብ በዚህ ደረጃ መሳካቱና እነዚህ ልጆች ላይ እየተሰራ ያለ ደባ አይስወረጋድ ልክ አይደለም። የቢራቢሮ ፋሚሊ የእውነት ከሆኑ ግን በየቦታው እየሄዱ ባይሳደቡ ጥሩ ነው። እኔ I don't have respect እንደዛ ብለው መተው እዚህ ጋር ለሚሳደቡ ሰዎች I don't care። አንዳንድ በል ብላኪ አንዳንድ በል ሁሉም የቢራቢሮ ፋሚሊ አትበል። ሁሉም አላልኩም። ቆይ ብላኪ አሁን የቢራቢሮ በብዛት የጃኒ እንደሆነ ስለሚያውቁ ነው ሌሎቹ ያደረጉት እንጂ በጭራሽ የጃኒ ሰፖርተር የጃኒ ፎሎወርስ አያደርጉም። ግን በጃኒ አስመስለው እያደረጉ ነው የሚሆነው በጣም በእርግጠኝነት እና